የዛሬው አቅሌስያ መርሃ ግብራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመርጡ ለማርያም ቤተ መቅደስ እስከ ከፍተኛው ፍርድ ቤት ችሎት ድረስ ቅድስት ቤተክርስቲያንን ያገለገሉ በአዲስ አበባ ሀገረ ስብከት በአንድ ወቅት ተፈጥሮ የነበረው የቤተ እምነቶች ቁጥር መዛባት አርቆ አስተዋዩ ብፁዕ አቡነ ሳሙኤል በሐዋርያዊ ተልእኮ ቅድስት ቤተክርስቲያንን እንድትስፋፋ ሲያደርጉ አብረው ያገለገሉ አባት ከዘረኝነት ከፍቅረ ነዋይ የጸዱ ክርስትናን በግብር ስለኖሩት መጋቤ ሥርዓት ብርሃነ መስቀላየሁ ታሪክ የምናይ ይሆናል። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። መጽሐፍ ቅዱስ ኢትዮጵያ የሚለውን የሀገራችንን ስም ቃል በቃል ከ43 ጊዜያት በላይ ጠቅሶት ይገኛል። በዓለም የሃይማኖት ታሪክ ብሉይ ኪዳንን ተቀብለው አምነው ሥርዓተ አምልኮን ወደ እግዚአብሔር ያቀረቡ ሀገራት እስራኤልና ኢትዮጵያ ለመሆናቸው መጽሐፍ ቅዱስ፣ የታሪክ ጥናቶች፣ የአርኪኦሎጂ ግኝቶች ይመሰክራሉ። በኢትዮጵያ የብሉይ ኪዳን ሥርዓተ አምልኮን ከፈጸሙ አብያተ መቃድስ መሃል አክሱም ጽዮን፣ ተድባበ ጽዮን፣ መርጡለ ማርያም፣ ጣና ቂርቆስ፣ ጋሞ ጎፋ ብርብር ማርያም፣ መናገሻ አምባ ልደታ በቀዳሚነት የሚጠቀሱ ናቸው። በሀገራችን ኢትዮጵያ ሥርዓተ ንግሥ ሲፈጸም የአራቱ አብያተ መቃድስ አለቆች ከእግዚአብሔር ቃል የተመረጠውን በማንበብ እንደየምድባቸው ለንጉሡ ዘውድ፣ ሉል፣ ሰይፍ፣ ቅብአ ንግሥን በማቅረብ ሲያነግሡ ኖረዋል። መርጡለ ማርያም በምሥራቅ ጎጃም እነብሴ ወረዳ የምትገኝ የቃለ እግዚአብሔር ታሪክ ቅርስና ባህለ ቤተ ክርስቲያን መፍለቂያ ቅድስት መካን ነች። የቅርስ ጥናትና ምርምር ባለሙያዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመካከለኛው ዘመን ልዩ የኪነ ሕንፃ አሻራ አድርጎ በብቸኝነት የሚጠቅሳቸው የደቡብ ወሎው ወረኢሉ መካነ ሥላሴና የምሥራቅ ጎጃሙ እነብሴ መርጡለ ማርያም ናቸው። አረፋቂህ ፍትሕ አልሃበሻ በሚል መጽሐፉ የመካነ ሥላሴ ሕንፃ ቤተ ክርስቲያንን ከርቀት ለግራኝ ባሕር መስሎ የታየው በቀረቡ ጊዜ የሀገሪቱን ወርቅና አይናቁ በአረፍቱና አምዱ ላይ ተሸልሞት እንዳገኙት በሌላው ዓለም ይህን የመሰለ ቤተ ክርስቲያን አለማየቱንም አረፋቂህ ለግራኝ ነግሮት ነበር። የመርጡለ ማርያም የዘመነ ሐዲስ ቤተ ክርስቲያን 12 መቅደሶች የነበሩት ባለብዙ ጉልላት፣ የሕንፃው አስተናነጽ እጅጉን የሚገርም፣ በውስጡ የነበሩ ታቦታት በብዙ ወርቅ የተለበጡ፣ የምድር ሁሉ ሀብት በአንድ ቤተ ክርስቲያን ተከማችቶ የተቀመጠ እስከሚመስል ድረስ በእጅጉ በሀብት ኪነ ሕንፃ፣ ሥርዓተ ቤተ ክርስቲያን፣ ባህልና ትውፊት የበለጸገች ቅድስት መካን መርጡለ ማርያም በዚች እግዚአብሔር በባረካት ምድር ላይ ተወልደው በእግረ አትሮንስ ቃለ እግዚአብሔርን ከአበው መምህራን ተምረው ከመርጡለ ማርያም ቤተ መቅደስ እስከ ከፍተኛው ፍርድ ቤት ቅድስት ቤተ ክርስቲያንን ወክለው ያገለገሉ፣ ከፍቅረ ነዋይ የጸዱ፣ ልባቸው ለእውነትና ፍትሕ የተዘጋጀ፣ ከዘረኝነት የተለዩ መጋቤ ሥርዓት ብርሃነ መስቀላየሁ ማን እንደነበሩ በቅኔ ጉባኤ ቤት አብረዋቸው የነበሩ ባልደረባቸው መሪጌታ ሰሎሞን ወንድም እንዲህ ነገሩ። መጋቤ ሥርዓት ብርሃነ መስቀላየሁን ማቀው በ1960 ዓመተ ምህረት እሱ ገና እዚያ ተወለደበት ደብር መርጡለ ማርያም ዲያቆን ሆኖ ሲያገለግል ወዲያው ወደ 4 ሆነው እኔ የነበርኩት መሪጌታ ኢሳይያስ የሚባሉት የቅኔ መምህር ላይ ነበርኩኝ። እዚያ 4ቱም መጥተው ሲገቡና ከዚያ በኋላ እዚያ ቅኔ ሲማሩ አቃለሁኝ። መርጡለ ማርያም በነበረበት ሰዓት ታላቁ ፋንታ የሚባሉ የድጓ መምህር ነበሩ። መርጡለ ማርያም እዚያ የዜማ ትምህርት እዚያ እንደተማረና እዚያው መርጡለ ማርያም በዲቁና ይቀድስ እንደነበረ አቃለሁኝ። ወደ ቅኔ ቤት ከመምጣቱ በፊት የዚያ ተማሪ እያለሁ ተግባቢ ነው። በዚያን ሰዓት በጣም ተጓደኞቹ ጋር ይግባባል። መጥፎ ነገር ሲያይ ደግሞ ወደ ኋላ አይልም። ሐቀኛ ነው፣ እውነተኛ ነው፣ ሰው አክባሪ ነው። መጋቤ ሥርዓት ብርሃነ መስቀላየሁና መሪጌታ ሰሎሞን ወንድም በሀገራቸው ዜማና ቅኔን ጠንቅቀው ተምረው በቀጣይ ጉዞ ወደ አዲስ አበባ ነገረ መለኮት ትምህርት ቤት ሆነ። አዲስ አበባ እንግዲህ መጀመሪያ እንደመጣሁ እኔ ታዕካ ነገሥባታ ነበርኩኝ። ከታዕካ ነገሥባታ በ1966 ዓመተ ምህረት
ሰዋስወ ብርሃን ቅዱስ ጳውሎስ አዳሪ ትምህርት ቤት በአዲስ መልክ ሲከፈት የተሰጠውን የፈተና መመዘኛ እዚያ ነው የተገናኘ ነው። ፈተና ላይ ተገናኘን። ከዚያ ፈተናውን አልፈን ቀኑንም አስታውሳለሁ። ታኅሳስ 5 1966 ዓመተ ምህረት ወደ ሰዋስወ ብርሃን ቅዱስ ጳውሎስ 13 ደቀ መዛሙርት ፈተናውን ያለፍን ወደ ሰዋስወ ብርሃን ቅዱስ ጳውሎስ አዳሪ ትምህርት ቤት ለመግባት ችለናል። እንግዲህ እዚያ ሰዋስወ ብርሃን ቅዱስ ጳውሎስ ትምህርት ቤት የገባ ነው። አዳሪ ትምህርት ቤት ውስጥ ለ4 ዓመት ኮርስ ነው ውል ገብተን ከቤተ ክህነት ጋር የገባ ነው። የ4 ዓመት መንፈሳዊ ኮርስ ተምረን ካጠናቀቅን በኋላ መንፈሳዊ ኮርስ ብቻ ሳይሆን ጎን ለጎን ዘመናዊ ትምህርት የምንማር ነበረ በወቅቱ እና ኮርሱን ከጨረስንና የምስክር ወረቀት ካገኘን በኋላ ወቅቱ መጥፎ ነበረ ጊዜው። ምክንያቱም መንግስትንም ሆነ ቤተ ክህነትን የማመስ ሁኔታ የነበረበት አገሪቱ ያልተረጋጋችበት ወቅት የነበረ፣ ቤተ ክህነቱም እንደዚያው ነበረ። በጳጳሳት መካከል በደብረ አለቆች መካከል የሆኑ ሽኩቻዎች፣ አድማዎች የሚቀሰቀሱበት ሰዓት ነበረ እና ኮርሳችንን ጨርሰናልና ወደ ስራ መድቡን ብለን ስናመለክት አይ በዚህ ወቅት እኛ እናንተን ስራ መመደብ አንችልም፣ አካዳሚክ ትምህርታችሁን በዚሁ መቀጠል ትችላላችሁ እዚሁ አዳሪ ትምህርት ቤት እያላችሁ የሚል መልስ ከቤተ ክህነት ስለተሰጠን የአካዳሚክ ትምህርታችንን በዚያው ቀጠል እስከ 1973 ዓመተ ምህረት ለ7 ዓመታት ያህል የአካዳሚክ ትምህርቱን እየተማር እዚሁ አዳሪ ትምህርት ቤት አብረን ቆይተናል። በ1968 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3ኛው ፓትርያርክ በአጠቃላይ በ1968 እኛ የዚያ አዳሪ ተማሪ የነበርነው በየአድባራቱ ተመድበን ወጣቶቹን እንድናስተምር ተመድበን ነበረ። እሁድና ቅዳሜ ትሰጠን የነበረች ከቤተ ክህነት 20 ብር ናት የትራንስፖርት። የእሳቸው ደግሞ ተጨማሪ ድጎማ ተደርጎልን ወደ 40 ብር እያገኘን የሰንበት ትምህርት ቤት እናስተምር ነበር። መጋቤ ሥርዓት ብርሃነ መስቀላየውም የት ነበረ የተመደበው? ደብረሃሚን ተክለ ሃይማኖት ማስታወሰው እና ደብረሃሚን ተክለ ሃይማኖት ወጣቶቹን ለረጅም ዓመታት አስተምረዋል። እና ከዚያ በተጨማሪ ደግሞ ተማሪ እያለ አሁንም በሰዋስወ ብርሃን ቅዱስ ጳውሎስ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት አሁንም የመምህራን እጥረት ስለነበረ እኛ 11ኛ ክፍል እያለን በ1972 ዓመተ ምህረት ግማሽ ቀን እየተማርን ግማሽ ቀን በመምህርነት በማስተማር የቤተ ክህነቱን ችግር የትምህርት ቤቱን የመምህራን እጥረት መቅረፍ ችሏል። እሱም አብረን ነበርን ለ1 ዓመት። በአንድ ሀገር ውስጥ ለወንጀል መስፋፋት ምክንያቱ የወንጀለኞች ኃይልና ፍላጎት መተለቁ ሳይሆን ከወንጀል ነፃ የሆኑ ግለሰቦች አርምሞ መብዛት ነው። በመርጡ ለማርያም ቤተ መቅደስ ተወልደው በቃለ እግዚአብሔር ተኮትኩተው ያደጉት መጋቤ ሥርዓት ብርሃነ መስቀላየሁ በአንድ ወቅት አዲስ አበባ ወንጀል የፈጸመ ባለሥልጣን ጋር ፊት ለፊት ተገናኝተው የሆነውን መርጌታ ሰለሞን ወንድም እንዲህ አስታወሱት። አርአያ የሚሆን ተግባር ምንድነው? መልካም ሰብዕና አለው። ለቆመበት ዓላማ ወደ ኋላ አይልም። እንዲያውም በየአድባራቱ ተክለ ሃይማኖት ከሚያስተምረው በተጨማሪ እኛም በሌሎቹ አድባራት እየጋበዝ ነው ወጣቶችን ይመክርልን ነበር፣ ያስተምርልን ነበር እና በዚህ መልካም አርአያ ነበረው። ለእውነት የቆመው እውነተኛ ትክክለኛ ወንድም ነበር። እኔ እንዲያውም አንድ የማስታውሰው ምንድነው በደርግ ስርዓት ደህንነቶች ያው ከፍተኛ ጭፍጨፋ ያደርጉበት በነበረበት ሰዓት እንኳን እነሱን እንኳን አይፈራም ነበር። አንድ አሮጊት ቤተክርስቲያን ደርሰው ሲመለሱ ምንጊዜም ማረሰው መኪና እየበረረ ሲሄድ ገፍትሮ መንገድ ላይ ጥሏቸው ሲሄድ ሰው የፈራበት ሰዓት ነው ደህንነት። እሱ ግን ቁም፣ ሰው ገለህ የታባክ ትሄዳለህ፣ ደህንነት ብትሆን ማን ይፈራሃል ብሎ በግልጽ የተከራከረና መጥተው እነዚያ ደህንነቶች አሮጊቷን አንስተው ወደ ቤታቸው የሸኙበትን ሁኔታ ሁሉ አስታውሳለሁ። እና በዚህ ሐቀኛና እውነተኛ ለእውነት የማይፈራ ትክክለኛ ሰው እንደነበረ አስታውሳለሁ። ሰውን አክባሪ ነው፣ ለእውነት የቆመ ነው።
ለእውነት የቆመ ነው። እውነት ለምን ፍርድ ተጓደለ ብሎ በትክክል ያለምንም ፍርሃት የሚጋፈጥ ሰው ነው። ምንም ፍርሃት የሚባል በአይምሮ ውስጥ የለበትም። በዚያ ትምህርት ላይ በነበርንበት ሰዓት መጋቤ ምስጢር ዓለመዋጋይ ይባላሉ። በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የልሳነ ተዋሕዶ መጽሔት ዝግጅት ምክትል ኃላፊ፣ ሰባኪ ወንጌልና የብዙ መጻሕፍት አዘጋጅም ናቸው። በሥራው ዓለምም ሆነ በማኅበራዊ ሕይወት ስለ መጋቤ ሥርዓት ብርሃነ መስቀል አየሁ የሚያውቁትን በዚህ መልኩ ነገሩ። መጋቤ ሥርዓት ብርሃነ መስቀልን የማውቀው ለረጅም ዘመናት ነው። ቢያንስ ከ35 ዓመት በላይ እንተዋወቃለን። እሱ ጠንካራ ወንድም፣ በሥራው ታማኝ የነበረ ወንድም ነው። ለምሳሌ ብርሃነ መስቀል አየሁ ማን ነው? እንዴት ተዋወቃችሁ? ስራውስ እንዴት ነበረ? ለቤተ ክርስቲያን የሚሰጠው አገልግሎት ምን ነበር? ከስራው ባሻገር የግል ሰብናው ምን ይመስላል ለሚለው ብርሃነ መስቀል ወደ ስራው ከመምጣታችን በፊት መልካም ሰው፣ ሰውን የሚያከብር፣ ሰውን የሚወድ፣ ሰውን የሚረዳ፣ ከራሱ ጥቅም ይልቅ ለሰው ጥቅም የሚበረታ፣ ሰውን የሚያበረታታ፣ ለወንድም ልዩ ፍቅር ያለው፣ ሰዎቹ ሁሉ ራሳቸውን ቢችሉ ጠንክረው ቢሰሩ ቢለወጡ ደስ የሚሰኝ ክፋት የሌለበት ደግ ሰው፣ በቃላት ለመግለጽ የማይቻል የእሱን ደግነት የእሱ ሰብና ሙሉ ሰብናው ፍቅረ ነዋይ አያጠቃው፣ ገንዘብ አይወድ፣ በማህበራዊ ሕይወቱ የታመሙትን የሚጠይቅ፣ የተቸገሩትን የሚረዳ፣ ለቤተሰቡ ለትዳሩ ታማኝ የሆነ፣ ልጆቹን በስነ ምግባር የሚያሳድግ፣ እግዚአብሔርን የሚፈራ፣ ሰውን የሚያከብር፣ ሙስናን የሚጸየፍ ትክክለኛ የቤተ ክርስቲያን ልጅ ነበረ ማለት ይቻላል ብርሃነ መስቀል። በመቀጠል ስለ መጋቤ ሥርዓት ብርሃነ መስቀል አየሁ ክርስትናን ለራስ ብቻ ሳይሆን ለሌሎችም በመኖር በተግባር የገለጠ ነው በማለት የሚነግሩን ሊቀ ትጉሃን አንማው ዓለሙ፣ የመጋቤ ሥርዓት ብርሃነ መስቀል የዕድሜ ልክ ወንድም የሆኑት መጋቤ ሐዲስ አዋዘ ብርሃን ጫኔ እና ሊቀ ጠበብት ምስጢሩ አንዱዓለም ናቸው። ስሜ ሊቀ ትጉሃን አንማው ዓለሙ ይባላል። በቤተሰባቸውም ልጆቻቸውን፣ ቤተሰባቸውን፣ አካባቢያቸውን የሚወዱ አገር ወዳድ፣ ቤተክርስቲያን ወዳድ፣ ለሰው የሚራሩ፣ የሕግ ሐሳብ በግላቸው ማንንም ያለ ገንዘብ የሚሰጡ፣ ለራሳቸው ሳይሆን ለቤተክርስቲያንና ለሰው የኖሩ አባት ናቸው። እስከዚህ ድረስ ነው እንግዲህ እኔ የማውቃቸው። ብርሃነ መስቀል ለሰው የኖረ ለራሱ ያልኖረ ሰው ነው። ለሰው የኖረ ብርሃነ መስቀል እባክህ አማክረኝ ብለው ያማክርሃል። አማካሪ በዚህ ዓለም ላይ ምን ያህል ዋጋ እንዳለው ታውቃለህ። ብርሃነ መስቀል እንደዚህ ተከስሻለሁ እባክህ ሕግ ነክ የሆነ ጽሑፍ ጻፈልኝ፣ እሺ ብሎ አይኑን ሲያቆስል ሌትም ቀንም ጽፎ ለጧት ያደርሳል። ለሰው የኖረ በጎ ሰው፣ የበጎ በጎ በጎ ሰው። በማህበራዊ ሕይወታቸው በጣም ትሁት፣ ለተቸገረው ደራሽ፣ በገንዘብ በሐሳብ ቀድመው የሚገኙ፣ ትንሽ ነው ትልቅ ነው የማይሉ፣ ሰውን አክባሪ፣ እግዚአብሔርን ፈሪ፣ ለሰው ታዛዥ፣ ቅን ለሚባሉት ነገር ሁሉ ወደ ኋላ የማይሉ፣ የራሳቸውን ልጆች ሳይሆን የሰፈር የአካባቢ ልጆች ሁሉ አሳድገው ለቁም ነገር ያበቁ ትልቅ በጣም የሰው ወዳድ የሰው ፍቅር የነበራቸው ትልቅ አባት ነበሩ። እንግዲህ መጋቤ ሥርዓት ብርሃነ መስቀል አየሁ። ሊቀ ጠበብት ምስጢሩ አንዱዓለም ብርሃነ መስቀል አየሁን ማውቃቸው እዚሁ በቤተ ክህነት ነው። በቤተ ክህነት ሲሰሩ ሕግ ክፍል ሆነው እዚሁ በቤተ ክህነት ውስጥ ነው ማውቃቸው። እዚያ እኔ ቅርብ ጊዜ ነው ማውቃቸውና አንድ ጊዜ ገጠመኝ እንደ ገጠመኝ አድርጌ ልውሰደውና ወደ ክፍለ ሀገር ወደ ደብረ ማርቆስ የሚባል ሀገር አንድ ወንድማችን አረፈና እሱ ጋር አብረን በአንድ መኪና እሳቸው ጋር እንሄድ ነበር። ስንሄድ እሳቸው ሁለንተናቸው መጽሐፍ ነው በእውነት ሁሉ የሚያወሩት ነገር መንገዷን ሁሉ ያውቋታል። እቺ እንደዚህ ነበረች፣ ይሄ እንደዚህ ነበረ። የማያውቁት ታሪክና የማያውቁት የማይዘክሩት ነገር የለም። ከዚህ እስከዚያ በአንድ ወንበር ተቀምጠን እያወራን ደረስነ። ስንመለስም አድረን ደግሞ በአንድ ወንበር እኔ ታሪካቸውን ተመስጬ ስሰማና እንደ መጽሐፍ አንዲትም ቃል ሳልናገር እሳቸውን ሳድምፅ
እንደ መጽሐፍ ቅዱስ እያነበቧቸው ሲሄድም ስመጣ የመጡ ሰው ናቸው። በዚህ ነው ማውቃቸው። ማህበራዊ ህይወታቸው ለሰዎች ነው። ለሰዎች በቃ ጠበቃ ይቆማሉ፣ ጠንካራ አገልግሎት ይሰጣሉ። ብዙ ሰዎች አሁን በጠበቃ በህግ አማካሪነት ያሉ ሰዎች እየተከፈላቸው ከ50 እስከ 60 ሺህ ብር በሚሆን መልኩ በሚከፈልበት ሰዓት እሳቸው ግን ብዙ ካህናቶችን ብዙ ወንድሞች ዲያቆናትን በነፃ ነበር ሰርቪስ ነበር የሚሰጡ፣ ነፃ አገልግሎት ይሰጣሉ። በዚህ በጣም መልካም ናቸው። ከቤተሰቦቻቸው ሁሉንም ሰው ከዚህም ከዚያም የማይሉ ሁሉንም በእኩል ዓይን በአንድነት ዓይን የሚመለከቱ የወንድምና አባት ነበሩ። ስለሳቸው ኑሮ ከዚህ ቤተ ክህነት ፈረሰቻቸው ቤት ነበረች እዚህ ጎረቤት ላይ። ከሷ ያሉ ልጆቻቸውን ትምህርት ቤት ሲያደርሱ ሄደው ደግሞ ሲያመጡ በሽምግልና ዘመን እንደዚህ በቃ ሄደው ላይታች ለልጆቻቸው ለቤተሰቦቻቸው ያላቸው ቅንነትና ቤታቸውን አክባሪ መሆናቸውን አስታውሳለሁ፣ አውቃለሁ። ቅድስት ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በቀድሞ አጠራሩ ጠቅላይ ቤተ ክህነትን ማዕከል አድርጋ በተለያዩ መዋቅራዊ አደረጃጀት ስትመራ ኖራለች። አዲስ አበባ የመንበረ ፓትርያርክ ሜትሮፖሊ በመሆኑ ቀጥታ በጠቅላይ ቤተ ክህነትና መንበረ ፓትርያርክ ስር ይመራ ነበር። በብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ዘመነ ፕትርክና እንደ አዲስ አበባ ሀገረ ስብከት ነው ሲደራጅ መጋቤ ሥርዓት ብርሃነ መስቀላየሁ አንዱ አደራጅ ነበሩ ይሉናል። ወደ ስራ ህይወቱ ስንሄድ ቅድስት ቤተ ክርስቲያንን መላ ዘመኑን ያገለገለ ደከመኝ ሰለቸኝ ሳይል ከደርግ ዘመነ መንግስት ጀምሮ ቤተ ክርስቲያኒቷ የተለያዩ ፈተናዎች ሲገጥሟት አቅም በፈቀደ መጠን ከመርጡ ለማርያም ጋር ሲጀመር 58 ዓመት አገልግሎት የሰጠ መሆኑ ይታወቃል። ነገር ግን በህጋዊ ደረጃ ተቀጥሮ በፔሮል ደሞዝ እየተከፈለው በቋሚነት ያገለገለበት 48 ዓመት ነው። በዚህ መካከል ብዙ ውጣ ውረዶች፣ ብዙ ፈተናዎችን አሳልፏል። ነገር ግን በህይወቱ እግዚአብሔርን እያስቀደመ ማንንም ተስፋ ሳያደርግ በዘር በጎሳ አያምንም። በራሱ ስታንዳርድ በራሱ ልክ እግዚአብሔር የሚወደውን ቤተ ክርስቲያን የምትከብርበትን ስራ ሲሰራ ቆይቷል። በተለያዩ አህጉረ ስብከቶች ማለትም ከጠቅላይ ቤተ ክህነት ጀምሮ የአዲስ አበባ ሀገረ ስብከት ሲቋቋም ዋናው አንዱ መስራች አዲስ አበባ ሀገረ ስብከት የለውም። በጠቅላይ ቤተ ክህነት በየቦታው በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ተከፋፍሎ ሲሰራበት ቆይቶ በኋላ አዲስ አበባ ሀገረ ስብከት ሲመሰረት ዋናው መስራች አብሮ እሱ ነበረ በብፁዕ ቅዱስ አቡነ መርቆሬዎስ ጊዜ። የአፍሪካን የለውጥ ታሪክ የሚያጠና ተመራማሪ አብዛኛው በሚባል ቁጥር ለውጦች በነውጥ የታጀቡ ይሆናሉ። በለውጥ ፍኖት የሚከሰት ነውጥ በመደማመጥ ችግርን ለመፍታት የሚከፈት ጆሮ የለውም። በለውጥ ላይ የሚፈጠር ነውጥ ከየት ወዴት ለምን የሚሉና መሰል ጥያቄዎችንም በሰላ አእምሮ አስቦ ሐሳብን በሐሳብ የመግዛት ፍላጎትም አይኖረው። 1966 ዓመተ ምህረት በሀገራችን ኢትዮጵያ ተከስቶ የነበረው ለውጥ ነውጥን እንደ መከበሪያ ሞገስ በመምረጥ በትረ መንግሥቱ ኃይሉን በበትረ ክህነቱ ላይ ሲዘረጋ መጋቤ ሥርዓት ብርሃነ መስቀላየሁ ከዘረኝነት በጸዳ መንፈስ በየአጥቢያ ቤተ ክርስቲያን በመገኘት የመንፈሳዊ ጉባኤ አባላትን ዛሬ በድንፋታና ስላቅ የምትዘሩትን እሾህ ነገ እያለቀሳችሁ ፍሬውን አንድ በአንድ ትለቅሙታላችሁ በማለት ይሞግቷቸው ነበር። አንድ ሰው ስለ ትዳሩ ደካማ ጎን በአደባባይ ቢያወራ ሰሚዎች ለዚህ ሰው ቤተሰብ ክብርን ሳይሆን ንቀትን ማሳየት ይቀላቸዋል። አንድ የንግድ ተቋም ስለሚያመርታቸውም ሆነ ለገበያ ስለሚያቀርባቸው ቁሳቁስ ጥሩ አለመሆን ቢያወራ ተቋሙን ወደ እድገት ከማምጣት ይልቅ ወደ መዘጋት ያደርሰዋል። በ1960ዎቹ አጋማሽ በከፍተኛ ሁለተኛ ደረጃና ዩኒቨርሲቲ ሲማሩ የነበሩ ተማሪዎች ለቅድስት ቤተ ክርስቲያንና የቤተ ክርስቲያን መሪ አባቶች ያሳዩ የነበረው ንቀት ፓትርያርኳን እስከ መገደል አደረሰ። መጋቤ ሥርዓት ብርሃነ መስቀላየሁ
በ60ዎቹ መጨረሻ መንፈሳዊ ጉባኤ መሞገቱ ከሜትሮፖሊ ተነስቶ ወደ ሀገረ ስብከት እንዲዛወር አደረገው። በትምህርት ቤት በነበረው ሁኔታ ጥሩ እንትን የነበረው ነው። ጥሩ ንቃተ ህሊና ነበረው። ለጥናትም ለምንም እኛን ያነሳሳናል። አንዳንድ በቤተ ክህነት ላይ በቤተ ክርስቲያን ላይ ያንጃበበውን እንትን ሁሉ ቀድሞ ፈጥኖ በመድረስ አድማዎች የሚቀሰቀሱበት ወቅት ነበረ። በተለይ በመንፈሳውያን ወጣቶች አማካይነት ወጣቶቹን እየቀሰቀሱ በአባቶች ላይ ቅስቀሳ ይደረግ ነበረ። የደብረ አለቆቹን ለማንሳት ከፍተኛ ሩጫ በነበረበት ሰዓት ፈጥኖ በመድረስ ያን ረብሻውን ሁሉ ለማክሸፍ ብዙ ሙከራ ከመሰል ጓደኞች ጋር ብዙ ሙከራ ያደረገበት ሰዓት ነበረ። በወቅቱ ምንድነው መንፈሳዊ ጉባኤ የሚባል ነበረ በወጣቶች መካከል የተቋቋመ። እሱ ነው በየደብሩ ወጣቶቹን እያሰባሰበ የውድድር መርሃ ግብር፣ የመዝሙር መርሃ ግብር በማስመሰል ቅስቀሳው ይካሄድ የነበረ። የዚህን ደብረ አለቃ እናንሳ የሚል በተለይ በአንድ አካባቢ የነበሩት ሰዎች ላይ ያነጣጠረ አድማዎች በወቅቱ ይቀሰቀሱ ነበር እና ያንን ለማክሸፍ እኛ ወደ እውነቱ እንትን እንዲል ነው ሀቅ እንትን እንዲል በዚያ እሱ ፈጥኖ በመድረስ ፈጣን ነበር። ከሌሎቻችን ይልቅ በጣም ፈጣን ነበር እና ያንን ነገር እንትን እያለ ያከሽፍ የነበረበት ሰዓት ነበር። ይሄ እንደዚህ ነው ሲሉ ይሄ ትክክል አይደለም ምናምን የሚል እንትኖች ነበሩ። የሐሰት ወንጀላዎች፣ እነዚያን የሐሰት ወንጀላዎችን የማጋለጥ ሁኔታ በብፁዕ አቡነ ቴዎፍሎስ ላይ ብቻ ሳይሆን በሌሎች የደብረ አለቆች እሳቸውን ደጋፊ ናቸው በሚባሉት ሁሉ ቅስቀሳዎች ይደረጉ ነው ለማንሳት የተሞከረው። ለምሳሌ እንድናለቃ እያሌው ታምሮ አይነት የመሳሰሉትን ምሁራን ከተክለ ሃይማኖት ለማንሳት ከፍተኛ ጥረቶች ነበሩ። እነ መምህር ኮከብ የአማኑኤል አለቃ የነበሩትን እና አባ ሙሉቀን የአዲሱ ሚካኤል አለቃ የነበሩትን እነዚህን የመሳሰሉትን አባቶች ለማንሳት ከፍተኛ ጥረት ይደረግ ነበረ በወቅቱ። በደርግ ዘመነ መንግስት የነበሩት ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ የኢትዮጵያ ፓትርያርክ በዘመኑ ያሁሉ ፈተና የደርግ መንግስት ያንን ሁሉ ፈተና ሲያደርስባቸው ያንን ሁሉ ግፍ ሲፈጽምባቸው የቤተ ክርስቲያን ማንነቷ እንዲደበዝዝ ርስተ ጉልት የነበራት ቦታዋን ተቀምታ ቤተ ክርስቲያኗ ችግር ላይ በነበረችበት ወቅት የሰበካ ጉባኤ ሲቋቋም ሐሳብ አመንጪ ድጋፍ ሰጪ ሆኖ ይሰራ እንደነበረ ይታወቃል። ቃለ ዓዋዲው ሲረቅ እነ መላከ ታቦር ተሾመ ዘሪሁን እነ ሊቀ ኅሩያን መርሃ ጽድቅ ያሁኑ አቡነ ቄርሎስ እነ ሊቀ ካህናት ክፍሌ ገብረ መስቀል የሰበካ ጉባኤው የቃለ ዓዋዲው ሲረቀቅ ግባት ይሰጥ አብሮ ይራዳ የነበረ መጋቤ ሥርዓት ብርሃነ መስቀል ነበረ። መጋቤ ሥርዓት ብርሃነ መስቀል አየሁ በነበሩበት ሀገረ ስብከት ሆነው በዓለም ላይ ሁሉም ነገር በለውጥ ጅረት ውስጥ ያልፋል ከአንድ ነገር በስተቀር እርሱም ከራሱ ከለውጥ የሚለውን የለውጥ ፍልስፍና በመረዳታቸው ባልደረባቸው አለመዋጋየን ተስፋ አትቁረጥ፣ ነገ ለቤተ ክርስቲያን ብርሃን አላት በማለት ይነግራቸው እንደነበረ እንዲህ ነገሩ። ከዚያ ጀምሮ መንፈሳዊውም ዘመናዊውም እየተማረ አዲስ አበባ ዩኒቨርሲቲ በሕግ ዲግሪውን አግኝቶ ቤተ ክርስቲያኗን በሕግ አገልግሎት ዘርፍ እየረዳ ከቆየ በኋላ ወቅቱ በነበረው ያለ አግባብ ከጠቅላይ ቤተ ክህነት ተነስቶ ወደ ሲዳሞ ሀገረ ስብከት ተዛውሮ ከሊቀ ኅሩያን መሐሪ አስረስ ጋር የገጠሪቷን ቤተ ክርስቲያን ወላይታ አውራጃ ተመድቦ ሰፊ የሆነ የስብከተ ወንጌል አገልግሎት በመስጠት የሰበካ ጉባኤን በማደራጀት ከፍተኛ ስራ እንደሰራ ታሪኩ ያስረዳል። ከዚያ በኋላም
የአዲስ አበባ ሀገረ ስብከት ሲቋቋም ወደ አዲስ አበባ ሀገረ ስብከት ገብቶ ብዙ መንፈሳዊ አገልግሎት እየሰጠ ከቆየ በኋላ በተለያዩ አህጉረ ስብከት እየተዘዋወረ ቅድስት ቤተ ክርስቲያንን በቅንነትና በታማኝነት ደከመኝ ሰለቸኝ ሳይል ያገለገለ ወንድም ነበረ መጋቤ ሥርዓት ብርሃነ መስቀል። ለምሳሌ ያህል ከቅንነቱና ከየዋህነቱ ከወንድምነቱ አንዱን ለማንሳት በሞክር ጋሞ ጎፋ ሀገረ ስብከት በነበረበት ሰዓት ከኔ ጋራ ለ4 ዓመታት ያህል አንድ ቤት ስንኖር እኔን የሚመክረኝ የሚረዳኝ የሚያበረታታኝ ታሪክ የሚቀየር መሆኑን የእግዚአብሔርን ድንቅ ስራ ማየት የምንችል የገፉ ያሳደዱ ጊዜውን ጠብቆ ደግሞ እነሱም ያልፋሉ አዲስ ጊዜ አዲስ ተስፋ እንደሚመጣ የሚያስተምር የሚመክር ወንድም ነበረ። በታሪክ መዝገብ ላይ ስማቸው በወርቅ ቀለም ሊጻፍ የሚገባ አርቆ አስተዋዩ፣ ነገሮችን በጥልቀት መርምረው የሚረዱ አዲስ አበባ ሀገረ ስብከት አሁን እየተገለገለበት ያለበትን ግዙፍ ሕንፃ ያስገነቡ ብፁዕ አቡነ ሳሙኤል በአንድ ወቅት የመኖሪያ ቤቶች ወደ ቤተ እምነት ማዕከልነት ሲቀየሩ በጨለማው ላይ ከማጉረምረም ይልቅ ወደ መፍትሄው በመፍጠን ሐዋርያዊ ተልእኮን በማስቀደም ለምእመናን በቅርበት ተደራሽ የሆነች ቤተ ክርስቲያን ልትስፋፋ ይገባል፣ ተምረው የሚጠመቁባት አስቀድሰው የሚቆርቡባት ማለት በሰሩት የቤተ ክርስቲያን ማስፋፋት ተግባር መጋቤ ሥርዓት ብርሃነ መስቀል አየሁ አብሮ ያገለገለ እንደነበረ ሊቀ ትጉሃን አንማው እንዲህ ነገሩ። እንግዲህ መጋቤ ሥርዓት ብርሃነ መስቀል አየሁን ማውቃቸው ከ1990 ዓ.ም ጀምሮ ነው። ብዙ በማህበራዊ በቤተሰብ ብዙ አሳልፈናል። መከራውንም ደስታውንም ሁሉንም ነገር ብርሃነ መስቀል እያስተማሩ እየመገቡ እየመከሩ ያሳደጉን አባትና ትልቅ ሰው ነበሩ። እንግዲህ ምንም ማድረግ ባይቻልም ለቤተ ክርስቲያንም ለራሳቸውም ብዙ የደከሙና በክፍለ ሀገርም በምን እየተዘዋወሩ የሰሩ ታላቅ አባት ነበሩ። እሳቸው ግን ለቤተ ክርስቲያን ብዙ መስዋዕትነት ከፍለው ከ1995 ዓ.ም ጀምሮ ደግሞ በአዲስ አበባ ሀገረ ስብከት ከእሳቸው ጋር እዛው እኔም ተቀጥሬ አብረን ብዙ ሰርተናል። ብዙ አብያተ ክርስቲያናትን አስተክለዋል፣ እንዳይፈርሱ አድርገዋል። በወቅቱ የነበሩት ሊቀ ጳጳስ ብፁዕ አቡነ ሳሙኤል ጋር በመመካከርና በመነጋገር ብዙ አብያተ ክርስቲያናት እንዲታነጹ አድርገዋል። ብዙ የሰበካ ጉባኤ የሚያስቸግሩባቸው ቦታዎችን ከመጋቢ ሐዲስ አዋዘ ብርሃን ጫኔ ጋር በመሆን ሰበካ ጉባኤ በማስመረጥ ሰላም ያልነበረ ወደ ሰላም እንዲመጣ ብዙ መስዋዕትነት ለቤተ ክርስቲያን ለሀገራቸው የከፈሉ እንቁ የቤተ ክርስቲያን አባት ነበሩ። ምንም የማይደራደሩ በአውቶቡስ እየሄዱ በታክሲ እየሄዱ ከአንዱ ችሎት ወደ አንዱ ችሎት በመንከራተት ብዙ የቤተ ክርስቲያን መብት ያስከበሩና ያኮሩ አባት ነበሩ። መጋቤ ሥርዓት ብርሃነ መስቀል አየሁ ባለዘርፈ ብዙ ዕውቀት ቅድስት ቤተ ክርስቲያን በተፈለገው የሥራ መደብ ብትመድባቸው ቅድሚያ ይሰጡ የነበረው ለስብከት ወንጌል እንደነበረ እንዲህ ነገር የተጣለበትን ኃላፊነት የገጠሪቷን ቤተ ክርስቲያን አርብቶ አደሮች ወንጌል እንዲማሩ ከሊቀ ጳጳሱ ጎን በመቆም ሊቀ ጳጳሱን እያበረታታ ሰባክያነ ወንጌል እንዲጠናከሩ ታገረ ስብከት በጀት እንዲመደብ እነዚህ አርብቶ አደሮች እግዚአብሔርን የማያውቁ የእግዚአብሔር ልጆች እንዲሆኑ በወንጌል አገልግሎት ዙሪያ ከፍተኛ አስተዋጽኦ ሲያበረክት የቆየ ታማኝ ወንድም የቤተ ክርስቲያን የቁርጥ ልጅ መጋቤ ሥርዓት በጣም በክፍለ ሀገርም በአዲስ አበባም በቤተ ክህነትም ሲለፉ ሲደክሙ የኖሩ ትልቅ ሰው ነበሩ።
ራሳቸው ሳይጠቀሙ ግን ቤተክርስቲያን በአርባ ምንጭ፣ በኤልባቡር፣ በወላይታ በጣም ተልእኮ ከተሰጣቸው ተልእኳቸውን ፈጽመው የሚመጡ እንደዚህ አይነት አቋም የነበራቸው ምንም ሞትን የማይፈሩ ለቤተክርስቲያንን የሚያስቀድሙ ወንድሞችን እህቶችን ሰውን የሚያስቀድሙ ለራሳቸው ሳይሆን ለቤተክርስቲያን የኖሩና የኖሩ አባት ነበሩ። ሰብኬነይና ኮኑ መሬት ከመሐሰር ዘቅድመ ገጸ እሳት ወከመ ጢስ ዘያልፍ በነፋስ ወሶበ ይብልዋ ለነፍስ ንይጻኢ ነፍስ ምንትኬ ሰብእ ዘይጸንዖ እሳትን። የዕለቱን አቅሌስያ መርሃ ግብር እዚህ ላይ ስናጠናቅቅ የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን ታላቅ አክብሮት በመጋበዝ ነው።